ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ፕሮግራም ጀመረ። እናንተ ጋር አለን ትግስት በጋሻውና ጸገነት ላቀ። ወሬዎቻችን ተመርጠዋል። ከኛ ጋር ሁኑ ብለን በአክብሮት እንጋብዛለን። አንዳንድ ያልተለመዱ ግራ የሚያጋቡ ሰውነታችን የሚሰጣቸው ምላሾች እና ምልክቶች ሊኖሩ ይችላሉ። ይሄ አልፎ አልፎ የሚያጋጥም ቢሆንም ግን ደግሞ በጣም አስገራሚ ነው። ሐኪም የሚል የፌስቡክ ገጽ ላይ የተጋራ አንድ ኬዝ ተመልክቼ ነውና ስለ ጉዳዩ በደንብ ለማንበብ ሞከርኩኝ። ሰዎች አልኮል ሳይጠጡ እንደጠጣ ሰው አፋቸው መጠጥ ሊሸት ይችላል። ከዛ ውጪ ልክ የጠጣ ሰው የሚያሳያቸውን የስካር ምልክቶች ሊያሳዩ ይችላሉ። ይሄ ደግሞ አውቶ ብሪዌሪ ሲንድሮም ይባላል። ይሄ ጉዳይ ማለት ነው። እና በሱ ዙሪያ አንዳንድ የምንበላቸው ምግቦች በርግጥ ሁሉም ሰው ላይ አይደለም፣ አንዳንድ ሰዎች ላይ የሚያጋጥም ምልክት ነው። ግን ሐኪም ገጽ ላይ የተጋራውን ያየሁት ይሄ ኬዝ አጋጥሟቸው ነው። አንድ በእድሜ የገፉ አባት ልክ እንደሚጠጣ ሰው አይነት ምልክት የሚያሳዩ ናቸው። ግን ከዛ በፊት በነበራቸው እንግዲህ ህይወት የሚጠጡ ሰው ናቸው፣ ግን ረጅም ጊዜ አቁመዋል፣ ከመጠጥ ተለያይተዋል። እና ልጆች አባታችንን መክረነው አልሰማምና እባክህ ዶክተር ይህንን መጠጥ እንዲያቆም ከረውም የሚል ጭምር እንደዚህ አይነት ስጋትም ስለነበረባቸው ምክርም እንዲሰጣቸው ጭምር ነው ወደ ሕክምና ቦታ ያወሰዷቸው። ግን የሚያሳዩት ምልክት በአጠቃላይ የጠጣ ሰው የሚያሳየውን ነው። ይሄ አይነት ምልክት ምንድነው? ምን አይነት ምግቦች ስንመገብ ሊያጋጥም ይችላል የሚለውን ብናየው አንዳንድ አስገራሚ ፋክቶች አሉና አልፎ አልፎ የሚያጋጥምም ቢሆን እንደው የምንመገባቸው ምግቦች ምን አይነት ሪያክሽን ሊኖራቸው ይችላል አንዳንዴ ሰውነታችን ውስጥ ከገቡ በኋላ የሚለውን በደንብ እንድታስተውይም እድል ይሰጣል። አሁን ተስፋ ቢቆርጡ ኖሮ አባታቸው ላይ ወደ ሐኪምም አይወስዱም ነበር። ተደብቆ እየጠጣ ነው ምን እናርግ እና እንዲሁም ሌላው ዓለም ላይ ይሄ ከአልኮል ቴስት ጋር ተያይዞ ማለት ነው ጠጥቶ ከማሽከርከር ጋር ተያይዞ በስተት ጠጥተው ያሽከረከሩ ነው ተብለው የታሰሩ ቅጣት የተጣለባቸው ሁሉ አሉ። ግን መጨረሻ ላይ ይሄ ጉዳያቸውን በደንብ እንግዲህ ለማጣራት ተሞክሮ ሐኪሞች አይ ይሄ ችግር ነው ብለው መፍትሄ እንዲያገኙ አድርገዋቸዋል። ስለዚህ ይሄ በአፍ ውስጥ ያለው እንዲሁም ደግሞ ከደም ውስጥ የሚወሰድ በትንፋሽ የሚወሰድ ናሙናዎች በደምሽ ውስጥ የአልኮል መጠን ከፍ ብሎ እንደተገኘ እንደዚህ አይነት ውጤቶች እንዲመጡ ሊያደርግ ይችላል። ደግሞ አሁን ያልሹ ትራፊክ ፖሊስ ለምሳሌ ቢይዘኝ እንደዛ ሆኜ እኔ ነኝ ያለ መጠጣቴን ማቀው እንጂ በምን ማረጋገጥ ይቻላል የሚለው ለኛ ሀገር አይነት በጣም ከባድ ነው የሚሆነው። ሐኪሞች ራሱ ኢትዮጵያውያን ሆነው እዚህ ጉዳይ ላይ ሲያወሩ ለመጀመሪያ ጊዜ መሰለኝ ሰማሁት። ለመጀመሪያ ጊዜ ነው እኔ ኬዙን ሳየው በጣም ገርሞኝ ነውና ከዛ ለማንበብ ስሞክር እንደዚህ አይነት የሚያጋጥማቸው ሰዎች አሉ። የባለፈው ቅዳሜ ዕለት ፌብሩዋሪ 28 ነበር በፈረንጆቹና ዓለም አቀፍ ብዙ ሰው ላይ የማያጋጥሙ ህመሞች ቀን ወይም ሬር ዲዚዝ ዴይ ብሎ ለዛ ይሆን ሐኪም ገጽ ላይ ፖስት ያደረጉት ይሄንን ሊሆን ይችላል ያከብረዋልና ምን አይቻለው ዓለማችን ላይ ከ600 ሚሊዮን በላይ ሰዎች ተጠቂ ናቸው። እንግዲህ ዓለማችን አሁን ወደ 8 ቢሊዮን አካባቢ ህዝብ አላት አይደል? ከዛ ውስጥ 600 ሚሊዮን በላይ ማለት አልፎ አልፎ ነው። ግን እሱ ቢያጋጥም ህይወትሽ ውስጥ የቤተሰብ አባልሽ ላይ ምን እንደምታረጊ ግራ ይገባሻል። አዌርነሱ ስለሌለ ከ1 ሚሊዮን አንድ ሰው ላይ የሚያጋጥም አረ ከመቶም ቢሆን አንዳንዴ እና አንቺ ላይ የሚያጋጥም ሬር ኬስ ሲሆን ህክምናውንም ለማግኘት በጣም ከባድ ነው። እንደውም አንዳንዴ ሪሰርችም ሊሆን ይችላል የሚሰራው በአንቺ ኬዝ ላይ ጥናቶችን ሊያደርጉ ይችላሉ ፈቃደኛ ከሆነ ነው። ግን የመረጃ እጥረትም አለ። ለምንድነው እንደው የሚከበረው ብዬ ሰርች አድርጌ ነበር በአጋጣሚና ምንድነው የመለሱት ሙያተኞቹ ከጎን መሆን ያስፈልጋል ከሚታመሙ ሰዎች ጎን። ምክንያቱም ለምሳሌ ሼር የምናደርጋቸው ህመሞች ሲኖሩ የምንጋራቸው አይዞሽ አይዞህ እንባባላለን፣ መፍትሄ ለመጠያየቅ ብዙ እንሞክራለን፣ መረጃዎችን ሰርች ስናደርግ እናገኛለን። ስለዚህ መተጋገዝ አለ። ይሄ በስሜት የምናገዛቸው ብዙ ሰዎች ይኖራሉ። እንደነኛ አይነት ሰዎችን ግን ምን እንደምንል ግራ ይገባናል። እኔ አሁን በቅርቡ አይተሹን እንደሆነ አላቅም አራስ ልጅ ናት ልጅቷ 1 አመቷ ወይ ከ1 አመት በታች ባለ ወር ውስጥ ነው። ሞግዚትን በቀጥራ አይቀመጡም ያዩዋትና ይሄዳሉ። በጣም ነው ሰውነቷን የምታከው
ልጅቷ እንደ አለርጂ ነገር ማለት ነው። ፒክቸሩን አጋርታለች። ለምን አጋራሽ ብሎ ሰው ወቅሷታል። ግን የህመሜን መጠን እንድታዩ ነው። ያልሄድኩበት ሐኪም ቤት የለም፣ ያልሄድኩበት መንፈሳዊ ቦታ የለም። ተጨነኩ። ቤት ውስጥ ቁጭ ማለት የምችል እናት አይደለሁ፣ መስራት አለብኝ ለልጆቼ ለቤት። ስለዚህ አሁን ምልክቷን በደንብ አልተለየም። ምንድነው መፍትሄው የሚለውም አልታወቀላት። በቃ ያቺ ህጻን ልጅ በቃ 24 ሰዓቱን ሙሉ ተኝታ በንቃት ውስጥም ሆና ታካለች። ፊቷ በደም ተበክሏል። ሰውነቷ እንደዛ ነው። ከባድ የሆነ ቁስለት። ምን ላርጋት? ምን ልሁን ነው? እና አሁን እቺን እናት ሆነሽ የምታስቢው አይ ከዚህ ቀደም እኔ ልጅ ላይ ያጋጥሟል እንዴ አድርጊ ሲልሽ ራሱ አንድ ወላጅ እኮ ደስ የሚል ፎይታ አለው። ተመሳሳይ ነገር ሲኖር ብዙ ነገራችን ያው በእኔ ብቻ አይደለም ብዙ ያጋጠመው ነገር ነው የሚለው ራሱ መጽናኛ ነው። በጣም ሞክሪ፣ ቆይ ትንሽ ጊዜ ታገሺ። መፍትሄም አላጣም ታያለሽ። ደግሞ ለብዙ ችግሮች ለተደጋጋሚ ችግሮች ነው መፍትሄም የሚደረገው። አልፎ አልፎ እንደዚህ ለሚያጋጥሙ ችግሮች ብዙ እንደዚህ ሕክምና ማይገኝም ምልክቱም ላይ ለይ ይችላል። ይሄ ራሱ አስቸጋሪ ያደርገዋል ማለት ነው በእንደዚህ አይነት ችግር ውስጥ ላሉ ሰዎች። እኛ አይነት ሀገር ውስጥ ደግሞ ስንሆን የተባለው ሪፖርት የማይደረግም ቢደረግም እስከ መጨረሻው ያ ፔሸንት እስከምን ድረስ ሄደ ምን ሆነ የሚለውን ብዙ ሪፖርት አንሰማም። አሁን እኔ ይሄን ስሰማ እኮ በቃ መረጃውን አውቀውታል ሐኪሞቹ፣ የህክምና እርዳታውን መፍትሄ አግኝተውታል። ሬር ቢሆንም ብዙ ሰዎች ሄደው ተመርምረው ሳልጠጣ እኮ እንዲህ አይነት ስሜት እየተሰማኝ ነው የሚለውን ራሱ ሰምተን አናውቅም። አዎ ደግሞ ልታገናኙም አትችይም። ምንድነው የሚያዞረኝ? ምንድነው ይሄ አፍሽ ላይ ራሱ እንደጠጣ ሰው የመንተባተብ ነገር ሊመጣ ይችላል። እንደዚህ አይነት ነገር ልክ ሰዎች ከጠጡ በኋላ ንግግራቸው ይጎተታል አይደለ? መንተባተብ ነገር እንደዛ አይነት ሁሉ ምልክት አለው። አሁን ይሄ ሰውዬ የአልኮል ጠረን ብቻ ነው የሌለው አፋቸው። ብቻ ምልክቶቹ አሉ ከአልኮል መጠጥ ጋር ተያይዞ። ይሄ ችግር አፍ ላይ ካሉ ባክቴሪያዎች ጋር በተገናኘ፣ ይሄ የአፍ ንጽህና ካለመጠበቅ ጋር በተገናኘ፣ ሁለተኛ አንጀት ውስጥም ሊያጋጥም ይችላል። አፍ ላይ ሲሆን ያየሁት ነገር ይሄ የአፍ ጠረንሽ መጠጥ አልኮል ይሸት ይችላልና ያልተለመደ ጠረን ሊኖረው ይችላል። አሁን እኮ ራሱ ለራስሽ የምትጠራጠሪያለሽ ጠጥቼ ነበር እንዴ? አይ ያው ከምግብ ከተመገብሽ በኋላ አንዳንዴ የተመገብኩት ምግብ ምን አይነት ስሜት እየሰጠኝ ነው የሚለውን ራሱ እኮ ከህመም ጋር ላይሆን ይችላል። አሁን የመነቃቃት በኃይል እንድትሞይ የማድረግ የመፋዘዝ የመዳከም ነው ምንድን ነው የሆነ ምግብ ከበላሽ በኋላ የሚሰማሽ ስሜት የሚለውንም ማስተዋል ያስፈልጋል። ምን አይነት ሙድ ውስጥ ነው የምትሆኙ? ምን አይነት ስሜት ውስጥ ነው የምትሆኙ? ምን አይነት ኃይል ይኖርሻል? ያንን ሁሉ ነገር ከአመጋገብሽ ጋራ እንድታዩ ያደርጋል። እሺ ሌላው የስራ ህይወታችንን ፈተሽ እናድርገውና ሊንክዲን ምን ብሎ አውጥቷል? ፕሮፌሽናል ያልሆኑ ባህሪያት ኖረውን እንደው ጥሩ የፕሮፌሽናል መገለጫ አድርገን ቀጥለን ሊሆን ይችላል፣ ግን አይደሉም መቼም ልክ ማይሆኑ የፕሮፌሽናል መገለጫ ያልሆኑ ማንነቶች ብሎ ያወጣቸው ነገሮች አሉ። ባጭሩ ስንገልጸው ፕሮፌሽናል ማለት ምን ማለት ነው ስንለው ሙያተኛ፣ ጥሩ፣ የተካነ የሚለውን የሚያሳይ ነው። ልምድ ያለው፣ የሚተገብር፣ የሚሰራ ውጤት የሚያመጣ በሚለው ቃሉ ተለምዷል። ያው ከሌ ፕሮፌሽናል ነው፣ ፕሮፌሽናል ናት ልንል እንችላለን። በሁሉም ሙያ ውስጥ በተሰማራንበት ዘርፍ ውስጥ ሊሆን ይችላል። የትኞቹ ናቸው ትክክል ያልሆኑት የፕሮፌሽናል ባህሪያት፣ የሙያተኛ ባህሪያት የሚለውን እናያለን። እና አይ የበዙት የትኞቹ ናቸው ብዬ ነው ፕሮፌሽናል ናቸው አሉ ብዙ ፕሮፌሽናል የምንላቸው፣ ግን ደግሞ አሁን እንደ ፕሮፌሽናል ሰዎች በቃ በጣም በሙያው የተካኑ የማስመሰል ነገርና ሙያ ውስጥ ነኝ ብለው በድፍረት የሚናገሩ ሰዎች በዝተዋል። ስለዚህ እና ሆድ ሲያውቅ ምንድን ነው አሉ እነሱ ናናሳ ሙያተኛ ነን ብለን የስራ ዘርፍ ውስጥ ተሰማርተን ይሄ ተግባራቶቻችን፣ የሙያ በርክቶቻችን፣ ትምህርታችን፣ እውቀታችን፣ አስተዋጽኦአችን ተመዝኖ በዚህ ሙያ ውስጥ ከሌ እንዲህ ነው የሚባሉትን ሰዎች እናያለን። ያው ሰርቲፊኬሽኑ ፍተሻ ለህሊናችን እንሰጣለን። እነኛማ መጀመሪያውንም ፕሮፌሽናል አይደሉም። እነዚህ ናቸው። አዎ በትምህርትና በልምድ የካበተ የተገነባ መሆን አለበት። ለምሳሌ ቧንቧ የሚሰራልሽ ሰውዬ እኮ አለን። ያንን ቧንቧ በመስራት ውስጥ ተግባራዊ ምላሽና እውቀት ክህሎት አለው አይደል? እሱ የሚሰራውን ማንም ሊሰራው አይችልም። ፕሮፌሽናል ነው ለቧንቧ ሙያው ያ ሰው። የግዴታ ሰርቲፊኬሽን ላትጠይቂበት ትችያለሽ። የዚህን ሰውዬ እስቲ
የትምህርት ማስረጃህን አንጣና ብለሽ አይደለም አሳልፈሽ የምትሰጪው። ከዛ ውስጥ ግን መምረጥ እንድንችል ደግሞ የሚያደርገን ክህሎቶችን የፈተሽናቸው ሰዎች አሉ። ሁለተኛ ቤቴ እንዳይመጣ ያልናቸው እኮ ሰዎች አሉ። አይኑን ጨፍነው የሚሰራው ነገር አለ የምንላቸው ደግሞ አሉ። ልምድ ብቻ ካለሽ በቂ ነው። የትምህርት ዝግጅት ከሌለ የትምህርት ዝግጅት አለው፣ ልምድ አለው፣ እውቀት አለው። በዛ ውስጥ ግን ለምትሰሪው ስራ ምን አይነት ውጤታማ የሆኑ ነገሮችን እየሰራሽ ውጤትሽ ተመዝግቦልሻል የሚለው መነሻ ይሆናል። እሺ፣ ስለዚህ በእነዚህ ወሬዎች እንቆያለን። ከኛ ጋር ይሁኑ። ሌላ ምን አለ እንግዲህ ያው የዓለም ጉዳይ 7ኛ ቀንን አስቆጥሯል አይደል? ዛሬ 7ኛ ቀኑ ነው። አርባ አይደል? ቅዳሜ ጀመረ። ኢራን፣ እስራኤል፣ አሜሪካ የገቡበት ያው ግጭት 7ኛ ቀን አስቆጥሯል። ኢራን ውስጥ ለቢቢሲ ትላንት የኢራን ነዋሪዎች በጣም አስከፊው ምሽት ነበር ያሳለፍ ነው ብለዋል። የደረሰው ጥቃት ማለት ነው። በዚህ ጥቃት ደግሞ ሌላ ኢራንም እንደዚሁ አዲስ ጥቃትን እስራኤል ላይ ፈጽማለች። ከዛ ውጪ ሳውዲ አረቢያ፣ ካታርና ባህሬን ከኢራን የተሰነዘረባቸውን ጥቃት አክሽፈናል ብለዋል። ይሄ ቢቢሲ ይዞት የወጣው ዘገባ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ኢራን ወታደር አልክም፣ ለመላክም አላስብም፣ ጊዜ ማጥፋት ነው የሚለውን ተናግረዋል። ያው ኢራን ቴህራን ማጣት ያለባትን ሁሉ ነገር አታለች የሚለውን ተናግረዋል። ከዛ ውጪ ቀጣዩን መሪ እኔ እሳተፋለሁ ማን መሆን እንዳለበት መምረጡ ላይ የሚለውንም አስተያየት ሰጥተዋል። እንደዚህ አይነት እንግዲህ አስተያየቶች እየመጡ ነው። የአልጀዚራ ሪፖርትንም ተመልክቼ ነበረ። ኢራን የሚሳኤልና ድሮን ጥቃቶችን ያው ገልፍ ሀገራት ላይ መቀጠሏን የዘገበበት ነው። የመጀመሪያዎቹ ያው 100 ሰዓታት የዚህ የጦርነት ዘመቻ ላይ ወደ 317 ቢሊዮን ዶላር በገንዘብ ሲሰላ ማለት ነው ገንዘብ አስወጥቷል ብሏል። ይሄንን ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ ወይም CSIS ያስቀመጠው ግምት ነው ተብሎ ተቀምጧል። በቀን ሲሰላ ወደ 891 ሚሊዮን ዶላር ሆኗል። እንግዲህ በገንዘብ ሲያሰሉት ማለት ነው የወጣው ነው እንጂ ውድ ጦርነት። ሌላው ሉፍታንዛ አሁንም በጉዞ እንቅስቃሴ ላይ ያለውን ስጋት እያሳሰበው እንደሆነ ገልጿል። አሁንም ከፍ ያለ ስጋት ውስጥ ነን የሚለውን የግጭቱ አለመቆም የአየር ትራፊክ ላይ እያደረሰ ያለውን ጫና የገለጸበት ነው። ከኮቪድ ወረርሽኝ ወዲህ ይሄ ጦርነት ለአየር ጉዞ ትልቅ መስተጓጎል አስከትሏል የሚለውን ገልጿል። በግጭቱ ቀጠና ያሉ የአየር ክልሎች ያው ለመዘጋት መገደዳቸውን አንስቷል። የዱባይና የዶሃ እንደዚሁ አየር ማረፊያዎችን ጨምሮ ትልቅ ትራንዚት የሚደረግባቸው ትልቅ መሸጋገሪያ ቦታዎች ናቸው። እዛ ላይ እንግዲህ ያለው መስተጓጎል የአየር ትራፊክ እንቅስቃሴው ላይ ያሳደረውን ተጽዕኖ የገለጸበት ነው። ከዛ ውጪ እንግዲህ የበረራ ኢንዱስትሪው ከዚህ ቀደም ከነበር የበለጠ ለሚያጋጥሙ ቀውሶች ጽኑ ቢሆንም መካከለኛው ምስራቅ ላይ ያለው ጦርነት እንደገና የአየር ትራፊክ ምን ያክል ለችግሩ ተጋላጭና ሰለባ ሆኖ እንዳለ እየተመለከትንበት ነው የሚለውንም በሉፍታንዛ ዋና ስራ አስፈጻሚ በኩል ተገልጿል። እኔም እንደው ከገንዘብ አንጻር ያለው ነገር ነው እንደውም በሌላ አቅጣጫ አይምሮሽ እንድትቀይሪ ምክንያት ነው። በአጭር ጊዜ እንጨርሰዋለን ያሉት ጦርነት ምናልባት እስከ መስከረም ሊሄድ ይችላል፣ ምክንያቱም ዘብረቅረቅ ብሎ ነገሩ ሊቀጥል ይችላል የሚለውን በደንብ አውርተውታል ዛሬ። እንደውም በአጠቃላይ የተገለጸው ነገር አንድ ቪዲዮ አውጥታ ነበር ትላንት ማታ ኢራን አንደርግራውንድ ውስጥ ያላት የድሮን መጠንን የሚያሳይና ገደቡን እንቁጠረውና እንገምተው ቢባል ማትገምቹ አይነት አንደርግራውንድ ውስጥ ያለ ድሮንን በሀገሪቱ ናሽናል ሚዲያ አሳየች የሚል ነው መነጋገሪያ የነበረው። ይሄ ከሆነና ቶሎ ቶሎ በርካሽ ዋጋ ራሷ የሰራቻቸውን ድሮኖች የምትጠቀም ከሆነ እነኚህ ባለጸጋ የሚባሉት ሀገራት እና አሜሪካን ቢያቸው እስራኤል የነሱ ወዳጆችም ቢሆኑ ይችሉታል። ከገንዘብ አንጻር ለረጅም ዓመት ያከማቹትን ሀብት እንደ መጣል አይቆጠርም ወይ? እሱ ያዛልቃቸዋል ወይ ለመቋጨት ጦርነቱን የሚለው በደንብ ተወርቷል። ምናልባት አንዱ ጥያቄ ደግሞ የሚሆነው ራሳቸው የምንድነው የጥቃት የሚሰነዝሩበት ድግግሞሽ መጠን ሊቀንስ ይችላል ወይስ ሊቀጥል ይችላል? ገንዘብን እያሰሉ ሪፖርት እያደረጉ ነው። ሪፖርት ሲደረግ በተለይ ደግሞ የራሷ የእስራኤል የነሱ ወዳጆች በተለይ ደግሞ 3.7 ቢሊዮን ዶላር እስካሁን ኢንቨስት ያደረገችው አሜሪካ በዚህ ጦርነት ላይ አንድ ሳምንት ይመረት የሚልም በዶናልድ ትራምፕ በኩል እኮ ትእዛዝ ተሰጥቷል አይደል? ተጨማሪ የጦር መሳሪያዎች ያስፈልጉናል አምርቱ የሚል ትእዛዝም ሰጥተዋል። ይሄ ሊያስኬድ ይችላል ወይ የሚለው አንድ ጥያቄ ነው።
እና እስከ 210 ቢሊዮን ዶላር ድረስ እስከ መስከረም እንዳልነው የሚቀጥል ከሆነ ሊያሳጣትና ሊያከስራት ይችላል አሜሪካን ብቻ በብዙ ዘርፎች ላይ እና ደግሞ ያልነካካቸው ሀገራት አሁን በተለይ መካከለኛው ምስራቅ ላይ ያሉ ሀገራት ሰለባ ሆኗል። በካታር በኩል እኮ እንዲያውም ለመጀመሪያ ጊዜ ወደ ኢራን ስልክ ተደውሎ እኛ ምን አረግን ከባድ ነው ይሄ ነገር አይቆምም ወይ የሚል ጥያቄ ማቀርበዋል። ከባድ ነው። እነኚህ ትናንሾቹ ሀገራት ሀብት ላይ የተቀመጡ የመካከለኛው ምስራቅ ሀገራት ናቸው። ግን ጦርነቱ እንደሚቀጥል ከሆነ እስከ 210 ቢሊዮን የአሜሪካ ዶላር አሜሪካ ብቻዋን ኢንቨስት የምታደርግ ከሆነ እነኚህ ትናንሽ ሀገራት የተባበሩት አረብ ኤምሬትስ፣ ዶሃ፣ ጆርዳን፣ ኦማን የምትያቸውን ይሄን ኢንቨስት ማድረግ ይችላል አይችሉም? ምንም ጥያቄ የለውም። አሁን በቀጥታ እኮ በቃ የዚህ ጦርነት ሰለባ እየሆኑ ያሉት መካከለኛው ምስራቅ ላይ ያሉት ሀገራት ናቸው። ኢራንም ያው አላቋረጠችም፣ ቀጥላለች ጥቃቷን። እንዲሁም አንዱ ቢቢሲ ላይ የወዘ ዘገባ ረካሽ ድሮኖችን እየተጠቀመች ነው የሚል ነው። ግን ደግሞ ያው ሚሳኤሎችም ድሮኖችም በደንብ ጥቅም ላይ እየዋሉ ነው በዚህ ግጭት ውስጥ። በዚህ መሀል እንግዲህ ታርጌት የምንላቸውን ቦታዎች እየመታል ነው ይባላል። ግን በመሀል ደግሞ ንጹሃን ዜጎች የሚኖሩባቸው ቦታዎች የጥቃት ሰለባ እየሆኑ ነው። እስራኤል ውስጥም ቴህራን ውስጥም መካከለኛው ምስራቅ ላይ ባሉ ታርጌት በተደረጉ ቦታዎች ላይም እንዲህ አይነት ችግሮችን እያስተዋል እንገኛለን። ከምንም በላይ ደግሞ የሰዎች እንቅስቃሴ እየተገታ ነው፣ እየተገደበ ነው። እዛ አካባቢ ላይ ያሉ ህዝቦች ደህንነቱ በተጠበቀ ሁኔታ ውስጥ አይደለም ያሉት። ኢኮኖሚው ላይ የሰዎች እንቅስቃሴ ላይ አልፎ ተርፎም ደግሞ በሌሎች አለማት ላይ በተለይ ደግሞ ከኃይል አቅርቦት ጋር በተያያዘ ያለው ችግር በተደጋጋሚ እየተነሳ ነው የሚገኘው። እንዲሁም ከአንድ ወር በኋላ ሁኔታው ተመልሶ የሚረጋጋበትና የነዳጅም ዋጋ የሚቀንስበት ነው የሚለውን ዶናልድ ትራምፕ ሲናገሩ ነበረ። ግን አንድ ወር ብቻ ነው ይሄ ነገር የአንድ ወር ዘመቻ ነው የሚለው ከቀን ወደ ቀን ምን ያክል እየተጋጋለ እንደመጣ የሚያሳይ ነው። ከባድ ነው። እንደገና መደብደቡ ብቻ ሳይሆን ዋጋ የሚያስከፍላቸው የአየር መቃወሚያ በጣም ውድ ነው። እነሱ ጥቃት ሲያደርሱ በርካሽ በተባለው የጦር መሳሪያ ራሱ ጉዳት እንዳያደርስ መቃወም የሚያስችላቸው ቴክኖሎጂ ዋጋ ያስከፍላቸዋል። እሱ እኮ ነው በገንዘብ እየተመነዘረ የሚሄደው። አሁን በ9 ቀናት ተብሎ እንግዲህ ግምቱን በ7 ቀናት እና ይሄ በ100 ሰዓታት በወጪ ደረጃ በገንዘብ ሲሰላ ወደ 317 ቢሊዮን ዶላር የሚለውን ነው እንግዲህ ይሄ ተቋም ያወጣው ግምት። በየቀኑ 891 ሚሊዮን ዶላር ብሎ አስልቶታል። ቀላል አይደለም። ምን ያክል እንግዲህ ኪሳራ ውስጥ እየተገባ እንደሆነ ማለት ነው። እሺ እንቀጥላለን። ሳዛን ነው እየሰማችሁ ያላችሁት። ሌላው የዚህ ሰዓት መረጃችን ሙያተኛ ነን የምትሉ ካላችሁ ያልተገቡ ባህሪያቶቻችሁን እንደ ትክክለኛ ባህሪያት ወይም ሙያውን እንደ ማሳደጊያ አይነት መርህ አድርጋችሁ ልትወስዱ አይገባም ነው። አንዳንድ ተቃራኒ ነገሮች ሊኖሩ ይችላሉ። ዓለም የምታሳይሽ ለምሳሌ ሙያተኛ ሆነሽ ተፈላጊ እንድትሆኚ ይሄን አድርጊ ተብለሽ መከሩ ምክሮች አሉ አይደል? እነሱ ምክሮች ለትንሽ ጊዜ የጠቀሙሽ ሊመስሉሽ ይችላሉ፣ ግን ከስራውም ከፕሮፌሽናል ህይወትም ሊያስወጡ የሚችሉ ናቸው ይላል ሊንክዲን። በጣም ብዙ የሙያ የስራ ጉዳዮችን በማውጣት የሚታወቅ ነው ሊንክዲን። አንደኛው ጽኑ ማርፈድ ነው። ፕሮፌሽናል የሆኑ ሰዎች አይገኙም፣ አይያዙም፣ ወይም ሰዓታቸውን አያከብሩም አይደል የሚነገረን። ፕሮፌሽናል ኮንሽም ስታረፍቺ በቃ ያው ሙያው እኮ ነው፣ ይሄን ሙያ የያዘ ሰው እንደፈለገ ነው ሰዓት የሚወስነው እያለን እንኖራለን። ግን ብዙ ሰዎች ዋጋ ይከፍሉበታል። በተለይ ክሮኒክ ሌትነስ የተባለው በሌሎች ሰዎች ሰዓት ላይ መቀለድ፣ ጽኑ ማርፈድ፣ ወሳኝ ስብሰባ ካለቀ በኋላ መድረስ፣ ለገለጻ ሌሎች እየጠበቁን መቅረት፣ ከሌ ነው ፕሬዘንት የሚያደርገው ተብሎ ፕሬዘንቴሽኑ ወይም የገለጻው ሀሳብ ሰውየው ጋር ነው፣ ይጠብቃል ሌላው ሰው አዳራሽ ሞልቶ ወይም የማኔጅመንት ቢሮ ወንበሮችን አጨናንቆ ይጠብቃል። አልመጣም ወይም አልመጣችም። ሲደወል መንገድ ላይ ነኝ ደርሻለሁ። ይሄ መሳቀቅ ነገር እንኳን አይኖርም። ዙም ሚቲንግ ግን አይገላግልም። በነገርሽ ላይ ማርፈድ እሱንም እኮ ያጠቃልላል። በዚህ ሰዓት እንገባለን ተብሎ አድራሻ ተልኮ እኔ ብዙ አጋጥሞኛል። የሉ ሰዎቹ አንቺ ሌላ ትርኪ ምርኪ ወሬ እያወራሽ ጠብቂያቸዋለሽ። ሰዎቹ ግን እሱ ላይ ራሱ ካሉበት ቦታ ሆነው መግባት አልቻሉ። ሰዓት መጠቀም አይችሉም። ከዛ 12 ሰው ኦንላይን ላይ ሆኖ አንድ ሰው 2 ሰው ይጠበቃል። እነሱ ሰዎች ደግሞ ከሌሉ ማካሄድ አይቻልም። በቃ ይመሩታል ስራውን የተባሉ። ስለዚህ ቤታቸው ድረስ እንሂዳ
ስብሰባውን ይዘን ባሉበት ቦታ። አዎ አሁን ሰዎች ቀጥሎ እነኚህ ሰዎችን ሙያ ፈልገው እነኚህ ሰዎችን መሪነት ፈልገው የእነኚህ ሰዎችን ኔትወርክ ፈልገው አስገዳጅ ነገር ካልሆነ መስራት አይፈልጉም፣ መገኘት አይፈልጉም። ማን ነው የሚሰበሰበው እዚህ ስብሰባ ላይ ተብለው ከሊት አለችበት ሲባል እጅ ይላሉ፣ አርፋጅ ይሆናሉ፣ ስልክ አያነሱም፣ ኮል አይመልሱም። ሌሎቹ ሰዎች እንደዛ ነው የሚሆነው። ስራ ከተጀመረበት ሰዓት ዘግይቶ በድግግሞሽ መገኘት፣ የውሳኔ ጉዳዮች ባሉበት ተጠባቂ ቦታና ሁኔታ ላይ ማርፈድ፣ ሰዎችን ማስጠበቅ፣ በዚህ ማንነት መገለጽ ፕሮፌሽናል ህይወታችንን በጣም የሚጎዳብን ነገር ነው። ምክንያቱም የፕሮፌሽናል ሰዎች እነማን ናቸው ሲባል አንዱ መስፈርት ተወዳዳሪ መሆን የሚችሉ ናቸው ነው። ተወዳዳሪነት በምን እየተለካ ነው? አሁን ሰዓትን በማክበር ውስጥ የሚለካ ነው። ደግሞ አንዳንድ ሀገራት ላይ ለሰዓት አይደራደሩም። 2 ሰዓት ከ01 ደቂቃ ከሆነ ከ01 ደቂቃ መድረስ አለብሽ። ያው የሆነ ስካንም አድርገሽ ፈርመሽ የምገቢበት ስራ ይሆናል። ቅጣቱም ቀላል ላይሆን ይችላል። ያችን ሰዓት ያችን ደቂቃ ማሳለፍ። እኔ አንድ ትልቅ ሰውዬ ምን ብለውኛል? ሰዓታቸው ትልቅ ነውና 3 ቆጣሪዎች አሉት ውስጡ ለየብቻው ሰርክል ነው። አንዳንድ ሰዓቶች ለጌጥ ብቻ ነው እናስረውኛና የሆኑ ሰዎች ደግሞ አይነታቸው የሚጠቀሙበት አሉ። የሰከንዷን ቆጣሪ ይጠቀሟታል። ሰከንዷ በእውነት የሰከንዷን ቆጣሪ ማለት ነው። በእርግጥ ሰውየው በጣም የሚታመኑ ተቋም የሚመሩ ሰውዬ ናቸው። ብዙ ጉዳይ ያላቸው ሰውዬ ናቸው እና አንዳንድ ጊዜ እንደዚህ አይነት የህይወት ዘይ የሚከተሉ ሰዎች አሉ። አንድ ቀልድ እያሳየሁሽ ነበር። ለመኖር ምን ትሰራለህ ሲሉ in the evening, in the morning I do nothing, in the afternoon I do what I started in the morning ይላል። ጠዋት የጀመረ ጠዋት ላይ አለመስራትም። አዎ ከሰዓት ደግሞ ጠዋት የጀመርኩት ነው እቀጥላለሁ፣ ማታ ተኛለሁ ነው የሚለው። ምንም ነገር የለም በሰዓቱ ልዩነት። አንዳንድ ሰው ህይወት ላይ ያለውን የሰዓት መንዘላዘል ታዩና ሰከንድ ደግሞ ዋጋ ያላቸውን ሰዎች ስታይ ላይ መስለን ይችላል። ኢትዮጵያ ውስጥ እንላለን አሁን አንድ ሰከንድ አሉ ምን ነው ይመራሉ። ቅድም ያልኩሽ ለምሳሌ ከዚህ እስከዚህ ሰዓት በጣም ዋጋ ያለባቸው ስራዎች ይኖራሉ አይደል? ለምሳሌ ሯጮችን ካየሽ ያው ይሄ ከውድድር ጋር የተያዙ ነገሮች እያንዳንዷ ሰከንድ ዋጋ አላት። ሌሎችንም ስራዎች ሙያዎች ልናይ እንችላለን። ሰከንድ ራሱ ምን ያክል ይናገራል እንደሚያመጣ ባንቺ ሰክሰስ ላይ እንኳን ሰከንድ ደግሞ ሽርፍራፊ ማይክሮ ሰከንዷም ልዩነት አላት። አሁን ሪከርድ ላይ እሱ ከሆነ ዋጋ ያለው እኚህ ሰው ዙም ሚቲንግ ላይ እንዳልኩሽ ስብሰባ አደረግንና በአንድ ጉዳይ መጀመሪያ ማስጠንቀቂያ ሰጥተዋል። አላርም አድርጌያለሁ ለቀጣዩ ስብሰባ። ስለዚህ የምንወስደው ይሄን ያክል ደቂቃ ነው አሉ። እኔ ደስ ብሎኝ ነበር። የምንወስደው ይሄን ያክል ደቂቃ ነው ብለሽ የሚጀምሪው ነገር ጥሩ ነው። ሁሌ ሁኔታው ነው የሚመራን፣ ማለቂያውን ፈጣሪ ነው የሚያውቀው ብለው የሚጀምሩ ስብሰባዎች አሉ። ዙም ሚቲንግ ላይም እንደዛ አለ። አጀንዳ የለሽም። ከዛ የሆነ ሰው እንደፈለገ ያወራል፣ ምሳሌ ያወራል፣ ኢንፎርማል ወሬ ይገባበታል፣ ጨዋታ ቀልድ ይመጣል፣ ወቅታዊ ጉዳዮች ይወራሉ። አንቺ እኮ ቀጥሎ ሌላ ጉዳይ ያለሽ እና አላርሜ ጮኋል፣ ቻዋሉ በቃ ጨርሰዋል ሰውየው እንደተባለው። ልክ እንደዛ የሚጠቀሙ ሰዎች አሉ። እነኚህ ሰዎች ለምሳሌ አብረሻቸው እንድትሰሪ ሲፈልጉ ለትላልቅ እድሎች የሚመርጡሽ ቢሆኑ የመጀመሪያ ክራይቴሪያቸው ሰዓትን ትጠቀማለች ወይ? ሰዓትን ይጠቀማሉ። ይሄን ለአንዴ አይደለም በድግግሞሽ አሳይተሻል ወይ? ወሳኝ በሆኑ ይሄ ታፍ የምንላቸው ጉዳዮች አሉ ህይወት ውስጥ። በሱ ውስጥ ሁሉ ሰዓት በማክበር ውስጥ የሚገለጽ ማንነት አለ ወይ የሚለውን ሊያዩ ይችላሉ። ሌላኛው የስራ ቦታ ላይ ያለን ገጸ ባህሪ ምን አይነት ነው? እውነተኛ ማንነት ይኖረናል፣ ግን አንዳንዴ ደግሞ የምንላበሳቸው ገጸ ባህሪያቶች ናቸው የሚያስከብሩንም እንድንናቅም ያደርጉንም። ለምሳሌ የስራ ቦታ ሀሜት ላይ በጣም የሰለጠኑ ሰዎች ወይ ወሬዋ የሚባሉ የሉ፣ ግን ወይ ወሬዋ ብለን በጣም የሚገርም ግን ሙያተኛ ናት የሚለው ነገር ብዙ ጊዜ አብሮ አይሄድ። ሀሜትና አብሮ አይሄድ። ሙያተኝነት የፈለገ ይስራው ያ ሰው የመጨረሻውን ምርጥ ይሄ ጥራት ያለውን ነገር ዴሊቨር የሚያደርግ ሊሆን ይችላል። ወሬው ከነገሰበት ሰውየው ፕሮፌሽናል ወሬኛ ነው ሊሆን የሚችለው እንጂ ወይም ሀሜተኛ ነው የምትሆነው እንጂ አብሮ አይሄድም ነው። ሀሜቱን ሊፈጥሩት ይችላሉ፣ ሀሜቱን ሊያሰራጩት ይችላሉ። በቢሮ ድራማዎች ውስጥ ተዋናይ ሊሆኑ ይችላሉ። የሌሎች ሰራተኞች ሞራልና እምነትን በሚጎዱ ወሬዎች ላይ ቀዳሚው ቦታ ላይ የሚመጡ ሰዎች ሲሆኑ ፕሮፌሽናል የሚለው ማዕረጋቸውን ያነሰዋል ራሱ ተቋሙ። አብረዋቸው የሚሰሩ ሰዎችም እነሱ ግን እኔ ፕሮፌሽናል ነኝ ብለው ነው የሚያምኑት። አይሆንም ነው።
ሌላኛው ሚስጥራዊ መረጃዎችን ለማንም ማጋራት የፕሮፌሽናል ሰዎች መገለጫ አይደለም። ኮንፊደንሻል የሆኑ ጉዳዮች ላይ የምታምኛቸው ሰዎች መሆን አለባቸው። ይህን ጉዳይ የዛሬ 3 ወር ገደማ አውቀው ነበር አይሉ አንዳንድ ሰዎች ግን ያው በራሱ ጊዜ ነገሮች እስኪያልቁ ወይም ለማውራት ፍቃድ እስኪሰጠኝ ድረስ ይዤዋለሁ የሚለው አሉ። አንድ ቃል ትንፍስ ሲል ደግሞ እሱንም ያሰራጩ ሰዎች አሉ። ወይም ገና መጨረሻው ምንድነው የሚሆነው የሚለው ሳይታወቅ ትንተና ውስጥ የሚገቡ ሰዎች አሉ። አንዳንድ ተቋማት ውስጥ ሙያተኛ ናቸው ተብሎ ታምነው ብዙ ነገር ተነግሯቸው እሱን ሰነድ የሚያወጡ ሰዎች አሉ። የተቋሙን መያዝ የነበረባቸውን እጅግ አስፈላጊ ሰነዶች እንዴት መሸጥ እንዳለባቸው የሚያዩ ሰዎች ፕሮፌሽናል አይደሉም ነው። በቢሮ ውስጥ ሆነው የግል ቴክኖሎጂዎችን መጠቀምም ፕሮፌሽናል የማያደርገን ሌላው ልክ ያልሆነ ማንነት ነው። አሁን እንግዲህ ሶሻል ሚዲያ በተለየ ሁኔታ ከስራችን ላይ ሆነን ላይቭ የምንገባበት ብዙ እድል ሰጥቶናል። አዎ እየሰራሁ ነው፣ እየጠበስኩ ነው፣ እየጻፍኩ ነው። በእኛ ሙያ ውስጥ ራሱ አንድ ሰሞን እኮ ትንሽ ትችት የተናፈሰበት ነገር ነበር አይደለ? ዜና እያነበቡ ዳንስ እየደነሱ ቀጥታ ላይ ይገባሉ እና ይሄ አንፕሮፌሽናል ነው የሚሉ ወቀሳዎች መጥተው ነበርና አንዳንድ ሙያዎች ጋር አብረው የማይሄዱ ነገሮች አሉ። በቃ የሙያው ስነ ምግባር የሙያውን ደረጃ የሚጎዱ የሚያሳንሱ ማለት ነው። አብረው አይሄዱም። ይሄ የባህሪሽ መገለጫዎችና የምታደርጊያቸው ነገሮች እምነት ተቋም ውስጥ ገብተሽ በቃ ሰራሽ ሰልፍ እየቀረጽሽ ያልሆነ ትርኢት እያሳየሽ ይሄ ላይቭ መግባት እነዚህ ነገሮች ከቦታው ጋር ከስራው ባህሪ ጋር አብረው ማይሄዱ ነገሮች ውስጥ ይመደባል። በጣም አሁን ይሄ ተራ ከምትያቸው ቢሮዎች ጀምሮ ሰዎች እንደውም እስከምን ድረስ እያየው ነው ከስተመርን እያስገቡ ማውራት ሳይፈቅዱ ማለት ነው። ከስተመሮቹ አንዳንድ አገልግሎት ሊወስዱ የሚሄዱ ሰዎች አሉ አይደል? እዛ ቦታ መገኘቴን ፕራይቬሲ ማድረግ ልፈልግ እችላለሁ። በሆነ ሰው የግል ስልክ ውስጥ ሪፖርት እየተደረግኩ ማሟሟቂያ መሆን አልፈልግ ይሆናል። ይሄን ማፈቀድ የላቸው ነው የተቋሙ የራሱ የድርጅቱ ፖሊሲ ራሱ ባይመለከተው ሰዎች ግን የሚታዘቡት ነገርና የማያምኑን አይነት ሰዎች እንሆናለን እዛ ቦታ ላይ። ለምሳሌ የሆነ አገልግሎት እየሰጡ የፐርሰናል ሶሻል ሚዲያ አካውንታቸው ላይ ሆኖ የተመለከትናቸው ሰዎች አሉ። ሲጻጻፉ ቻት ሲደራረጉ ቲክቶክ ሲያዩ ቪዲዮዎችን እምነት አይኖርሽም ወይም በትኩረት እያገለገለኝ ነው ብለሽ እንዳታስቢ የሚያደርግ ነው። ሌላው በጣም ደካማ ወይም የወረደ የፕሮቶኮል ጉዳይ ከፕሮፌሽናል መሆን አለመሆን ጋር የሚገናኝ ነገር አለው። አለባበስ፣ ጌጣጌጥ፣ ንጽህና፣ የቀለማት አጠቃቀም፣ የግል ብቻ ፍላጎት ያለባቸው አለባበሶች ወይም ፋሽኖች። አንዳንድ ፋሽኖች የግል ብቻ ማንነታችንን ለመግለጽ የምንጠቀምባቸው ሊሆኑ ይችላሉ። ስራው ቦታ ሙያችን የማይገልጻቸው ይሆናሉ። እንበልና አንድ የሕክምና ባለሙያ በፈለኩት ፋሽን ውስጥ የምገልጸው አለባበስ አለኝ ሊል አይችልም። ሄዶ ተራቋ አለባበሱ ምን ጋር ነው ሊያርፍ የሚችለው የሚለውን ጫማቸው፣ ጥፍራቸው፣ የንጽህና አጠባበቃቸው፣ ያለባበሳቸው፣ የልብሱ ቀለም የት አካባቢ እንደሚያርፍ ይታወቃል። አልኮል፣ አደንዛዥ ሱሶችን ተጠቅሞ መገኘት፣ ፈዞ ከመጠን በላይ ተነቃቅቶ መገኘትም ራስን መቆጣጠር ሳይቻል መቅረት ፕሮፌሽናል እንዳንባል የሚያደርገን ነገር ነው። ደግሞ አንዳንድ ስራዎች ላይ በጣም በጥብቅ የተከለከለ ነው። ምክንያቱም ስራሽን በግልጽ ያስተጓጉላል። መጥፎ ውጤትም ይዞ ሊመጣ ይችላል የተባለው ለምሳሌ አንድ የሕክምና ባለሙያ መቼም ጠጥቶ ሰርጀሪ ሊያደርግ አይገባም። አንድ ጋዜጠኛ ጠጥቶ ዜና ሊያነብ አይቀመጥም። ወይም ስታወሪው መልስ የማይሰጥሽ ቢሆን ደንዝዞ ቢሆን ወይም ዝም ብሎ የባጤ ቆጡን የሚወተውት ቢሆን አንድ ሰው የባህሪ ለውጡንና አቋሙን ምን ለይባቸው ነገሮች አሉ። እንደዛ ሊሆን ይችላል። አንድ ሰው ምን አለኝ፣ አንድ አገልግሎት ልንወስድ ሄድንና ሰውየው ከሰዓት ነው የሚገባው ተብሎ ከሰዓት ሲገባ የምናውቀው ሰው ነው ተረጋግቶ፣ ግን የዛን ቀን ሁኔታው በጣም አጠራጥረንና ሌላ ቀጠሮ ይዘን ወጣን። ጉዳያችንን አላወራ ነው። ምንድነው የሆነው? በጣም ላበላብ ሆኗል። ብዙ ያወራል፣ ወዲያ ይላል፣ በር ይዘጋል፣ ይከፍታል፣ ቢሱ ጋር ሄዶ ቁጭ ይላል። ይሄ ከመጠን በላይ መነቃቃት የሚለውን ነገር ገልጾላቸዋል። ስለዚህ ረፍት ቢያደርግ ይሻላል ወይም ሌላ ስራ ቢሰራ ይሻላል ብለን የወጣ ነው። በጽሞና እንዲያዳምጠን እንፈልግ ነበር። የጠረጠሩት ነገር አለ። በቃ ከመጠን በላይ ነቅቶ እንዲመጣ ያስገደደውን ነገር ተጠቅሞ ነው ማለት ነው።
የተገኘው። እንዴት ጉዳዩን በጽሞና ቁጭ ብለው ኤነርጂ ድሪንኮችና ይሄ ካፌኖች እንደዚህ አይነት ነገር ውስጥ የሚያስገቧቸው ሰዎች አሉ። ስለዚህ ይሄ የስራ ኢነርጂን እጨምራለሁ ብለሽ የምትጠቀሚያቸው መጠጦች ራሱ ቡናን ጨምሮ ምን አይነት ኢፌክት ነው ሰውነት ላይ ያለው የሚለው ማወቅ ያስፈልጋል። በጣም ምንድነው እየሆነ ያለው? 10 ጊዜ ቡና የሚያዙ ሰዎች ይኖራሉ። ለመነቃቃት ጥሩ ለማውራት ብለው የሆነ ነገሮችን የሚጠቀሙ ሰዎች አሉ። ብቻ ሰዎች ቁጭ ብለው እንደ ፕሮፌሽናል ከኛ የሚጠብቁት ነገር አለ፣ መረጋጋትን። እኛ ባንረጋጋ እንኳን እነሱ በተረጋጋ መንገድ መግለጽ፣ ማዳመጥ፣ እኛን መመልከት፣ አካባቢያቸውን መቆጣጠር የሚለውን ተጠባቂ እናድርገዋለን። ይሄን ሲያጣ አንድ ደንበኛም በያው አገልግሎት የሚወስድ ወይም ከዛ ፕሮፌሽናል ከተባለው ግለሰብ ሊወስድ የፈለገውን ነገር እንዳይወስድ የሚያደርጉ ነገሮችን ሲያይ ፕሮፌሽናል ነው ሊለው አይችልም ያንን ሰው፣ ወይም ልንላት አንችልም። ስሜታቸውንና ድርጊታቸውን የማይቆጣጠሩ ሙያተኛ መሆንም ሌላው ነገር ነው። በጣም ስንቆጣ ብንታይ ግን እኮ እሱ ለተቋሙ ወይም ለዛ ዲፓርትመንት የተለየ ቁልፍ ሰው ነው የተባለ እኮ ሊሆን ይችላል። በክህሎቱ በአገኘው ስልጠና፣ ትምህርት፣ በተወዳዳሪነት ሆኖ ሊሆን ይችላል። ውርድ ያደርጋል። ለድብድብ የሚጋበዝ ከሆነ ክርክርና ችግር የሚፈጥር ለመፍትሄ ሳይሆን ለጸብ ሁሌ ዝግጁ የሆኑ ከሆኑ ሁሌ የሚያለቅሱ በሆነ ባልሆነው የሚስቁ ቶሎ ቶሎ አክራፊ የሚሆኑ ከሆኑ የስሜት መለዋወጡና ስሜትንና ድርጊትን መቆጣጠር የማይችሉ ሰዎች ሲሆኑ ፕሮፌሽናል ህይወታቸውን ይጎዳዋል ነው። በጣም ደካማ ተግባቦትም ከዚህ ጋር የሚሄድ ነው። ከስራ ባልደረባ ጋር፣ ከአሰሪዎችና ሰራተኞች ጋር፣ ከራሱ ከስራ ሲስተሙ ጋር ደካማ የሆነ መግባባት ሲኖር ፕሮፌሽናሊዝም ምን ማለት ነው? አንዱ መግባባት ላይ መሰልጠንና ራስን ማሰልጠን ነው። ተወዳዳሪ የሚያደርገን አንዱ ነገር እሱ ስለሆነ የመስሪያ ቁሳቁሶችን በአግባቡ አለመጠቀም። አንድ ሰው ፕሮፌሽናል ነኝ ካለ እንግዲህ ከወንበር ከጠረጴዛው ከኮምፒውተሩ ጀምሮ መኪና፣ ዩኒፎርም፣ ማንኛውም የሚጠቀምበት መሳሪያ በአግባቡ መያዝ የሚችል ነው። ይሄ ለሌሎችም ሰራተኞች የሚያገለግል ነው። ግን ብዙ የምንታዘባቸው ነገሮች አሉ። የጾታዊ ጥቃት ደጋፊና ፈጻሚ መሆን ፕሮፌሽናል ናቸው የተባሉ ሰዎች ሲያደርጉት እናያለን። ግን ፕሮፌሽናል ናቸው ብለን የምናስቀጥላቸው ማዕረግን የሚያሳጣቸው። የጾታዊ ጥቃት የተለያዩ መገለጫዎች አሉት። እኔ ምን አደረኩ አልተኛው አብሬ ይላሉ። ግን ወሲባዊ ይዘት ያላቸው ስዕሎችን፣ ቪዲዮዎችን፣ ጽሁፎችን የሚያጋሩ ሊሆኑ ይችላሉ። ሚልኩም ሊሆኑ ይችላሉ። ለተቃራኒ ጾታ ወሲባዊ ቀልዶችን በመቀለድ የሚታወቁ ሊሆኑ ይችላሉ። ሌሎችን የሚያሸማቅቁ በአካላዊ ቅርጽ ላይ ከገደብ ያለፈ አስተያየት የሚሰጡ ሰዎች መሆን ሊሆን ይችላል። የአካል ተደጋጋሚ ንክኪን የሚፈልጉ አይነት ሰዎች ፕሮፌሽናል አይደሉም እነኚህ ሰዎች ነው። ገደብ አልባ ድርጊቶችም እንደዛው። በሌሊት በ6 ሰዓት የሚደውል ሰው ፕሮፌሽናል አይደለም። የሆኑ ሰዎች ከገደቡ ሰዓቱ አልፏል መባል አለበት። አንዳንድ ያልተገደቡ ግንኙነቶችና ኮሚኒኬሽኖችን የሚፈቅዱ ስራዎች አሉ። ለምሳሌ ኢመርጀንሲ ውሳኔ የሚፈልጉ የሐኪም ጉዳይ ሊሆን ይችላል። አደጋን አስቀድመን መከላከል የምንችልባቸው ስራዎች ላይ ዘርፎች ላይ ያሉ ፕሮፌሽናሎች ሊሆኑ ይችላሉ። ከዛ ውጪ ግን በእለት ተእለት የቢሮ ግንኙነታችን ስንት ሰዓት ነው መደወል ማልችለው ከሊት ጋር ከሊ ጋር የምንባባላባቸው ስነ ስርዓቶች አሉ። ሰፈር መጥቻለሁ ነይ ውጪና ናውጣና የሚባሉ አካሄዶች ይሄ ፕሮፌሽናል ያልሆኑ ሰዎች መገለጫ ነው። ሙያውን መሰረት ያደረጉ ማጭበርበሮች ውስጥ የሚገኙ ደግሞ ሰዎች ግን ፕሮፌሽናል ነን የሚሉ ሰዎች፣ ለምሳሌ ገንዘብ ፍለጋ የሚደረጉ መሯሯጦች፣ ካባው ግን ምን ነው? ሙያው ነው። ለምሳሌ ካምፓኒ ፈንድን ወደ ግል ኪስ ቶሎ የሚያዞሩ ሰዎች ፕሮፌሽናል አይደሉም። ለእያንዳንዱ ነገር ገንዘብ፣ ጥቅም ስላገኙ የሚበሩ የሚከንፉ የሆኑ ቦታዎች ላይ መደበኛው ስራ ግን አለ እዚህ ጋር። ያንን ደግሞ ጥቅምና ገንዘብ ካላገኘው አልሰራም የሚሉ የሚለግሙ ሰዎች ደግሞ በተቃራኒው ሰዓትን አብዝቶ ከስራ ተቋሙ መስረቅ። በቢዝነስ ረገድም እንደዚሁ ቢዝነስ ወደ ያለበት ትሮጫለሽ፣ በቢሮ ላትኖሪ ትችያለሽ። ወንበርና ጠረጴዛ የስራ ኃላፊነት ማዕረግ ከነሙያሽ ግን ተቀምጧል። የት ነሽ? ሌላ ቦታ ነሽ። የግልን ስራ እየሰሩ መደበኛውን ስራ መበደል። እውቀትና ልምድን ለግል ብቻ ደብቆ ማከማቸትም ፕሮፌሽናል አያደርግም። ፕሮፌሽናሎች ያጋራሉ እውቀታቸውን፣ ክህሎታቸውን፣ የት ቦታ ምን አይነት ፈተና ሊያጋጥም ይችላል የሚለውን በእነሱ መስመር ላይ ለመጡ ሰዎች በድግግሞሽ ያለ ስስት ያጋራሉ። ፕሮፌሽናል ያልሆኑ ሰዎች መገለጫ አንዱ ኖሌጅ እና ስኪል ሆርድ ማድረግ ነው፣ ወይም
ማከማቸት ነው። ሲጠየቁ አያሳዩ። የሁሉም ነገር ቁልፉ ወይም መፍትሄው እኔ ጋር ነው ይላሉ። አንዳንድ ሰዎች ሊደግፉት ይችላሉ። ይሄ አንቺ ገንዘብ ልታገኝበት ክብር ልታገኝበት የሚገባውን ብልሃት ዝም ብለሽ አታባኪኝ፣ ያዡ አንቺ ጋር ሲያስፈልግ ግን የተገባውን ክብርና ጥቅም ወስደሽ ስጪያቸው አይደል የምንመከረው ብዙ ጊዜ። ሼር በማድረግ ውስጥ ግን የሚገለጽ ማንነት ነው። ስለዚህ ይሄ ለሌሎች አለመስጠት እና ራስ ጋር ብቻ ይዞ መቀመጥ እኔ ካጋራሁት ጥቅሜ ላጣ እችላለሁ የሚል አስተሳሰብ አንፕሮፌሽናል ነው። የአንድ ሰው ብቻ እውቀትም የለም ደግሞ እኮ ዓለም ላይ የአንድ ሰው ብቻ አለ እውቀት። አሰጣጥሽ አስተካኪ እንጂ ያው መጋራት አለበት። ሰዎች አላቸው እውቀት፣ ክህሎት ማካፈል ማጋራት አለባቸው። አንቺም ደግሞ አዳዲስ ነገሮችን ማግኘት አለብሽ። ዞሮ ከሚያጋራሽ አካል አይደል የምታገኝ። አንቺም ለማሻሻል እውቀትሽን በድሮ በነበረው እውቀት ብቻ እኮ አትቀጥይ። አንድ ሰው እኮ ትዝ ብሎኝ ነው ለቃለ መጠይቅ ትዝ ይልሻል የሆነ ጊዜ ደውለንለት እሺ በእኔ ኢንተርቪው እናንተ ልትነክሱ ነው አለ። ምንም እኮ የተለየ ነገር የለም። ይሄን ያክል እኛን ተጠቃሚ የሚያደርግ አስገራሚ እኮ ነው። እንደውም እሱ ነበር እርካታ የሚያገኘው። እንደዚህ አይነት ያልሽው ነው ሆርድ ማድረግ ማለት ይሄ ነው። አንዳንዴ ምንም ችግር የለውም ቢጋራ ሀሳቡ እና እድል ነው የተሰጠው ያንን ነገር እንዲያወራ። ግን የሆነ በመናገሩ እኛም በጣም ብዙ ጥቅም የምናገኝ መሰለው። አይ የዋህነት ነው። ስለዚህ የምትጠራጠሪው እኮ በቃ ፕሮፌሽናል አይደለም እሱ ሊያወራ በተጋበዘበት ነገር ውስጥ እንድንል ያደርጋል። በዚህ አሁን በተሰጠው የሊንክድኢን ዴፊኒሽን ከዚህ ጋር ያለው ነገር ገርሞኝ ነው። በወቅቱ እኮ አስገርሞን ብቻ ለዛ ጉዳይ ብቸኛ ሰው ነኝ ከሚለው ጋር መሰለኝ አይደል? ለዛ መረጃ እኔ ብቸኛው ሰው ነኝ። ስለዚህ እኔ ጋር ያለውን ነገር ዝም ብዬ አልሰጥም። በራሴ መንገድ ራሴ ነኝ የማወራው፣ ራሴ ነኝ የማቀርበው እንጂ የትኛውን ቦታ ላይ እሱ ሰውዬ ከዛ በኋላ ተጸጽቶ ይሁን ዓለም እንደዚህ እንደማትቀጥል ነቅሶ ይሁን አሁን በየቦታው ወሬ ላይ ነው እያወራን። አንዳንዴ እኮ ትማሪያለሽ ዞር ዞር ስትይ ዘመን ተለውጧል። ዘመን ከወሬም አልፎ የምንተፋ ዘመን ሆኖ እንጂ ምንጭ እንኳን ሳይጠቅሱ ማለት ሰዎች አንዱ መረጃ እየመነተፈ ያወራ ያለው ተገቢውን ክብርና ይሄ ክሬዲት እንኳን የሚሰጥበት ጊዜ አይደለም። እንዲያውም አንፕሮፌሽናል የሆነ ነገር ካልን አሁን ላይ በቃ ሙያተኛ የማያደርግ ነገር የሰዎችን መረጃ እንደራስሽ አድርገሽ ማቅረብ፣ ማስተላለፍ፣ ማሰራጨት፣ ምንጭ አለመጥቀስ እነዚህ በጣም ተገቢውን ቅጣት ሊያገኙ ይገባል። አሁን ቀጥሎ ምንድነው የሚሆነው የሚለው እኮ መታሰብ አለበት። ሰዎች እንዲህ አይነት ነገር ላይ ሲገኙ ተቋማት ምን ያደርጋሉ? የህግ ምን ይላል አይደለም? ምን አይነት ቅጣት ይተላለፋል? ራሱ ትርጉሙ ያልሰማህ ስማ ነው ወይስ ምንድነው? ያልሰማህ ስማ እንዲህ ተብሏል ነው ራሱ። አሁን አንዳንድ ይሄ መረጃዎችን ሼር አድርገሽ ስታወሪ አንቺ አልፈጠርሽውም ይታወቃል። መረጃውን ሁላችንም ከላይ ዘግቧል ነው እዚህ እንኳን ሜንስትሪም ሚዲያ ላይ የምንለው ብዙ ነገር እሱ ራሱ ምክንያቱም ተለዋዋጭ መረጃ እንደ ምንጭ ያሹን መጥቀስ መቻል አለብሽ። ያንቺ መረጃ አይደለም፣ ራስሽ ሄደሽ ያገኘሽው መረጃ አይደለም። ስለዚህ መረጃውን ማጋራት ችግር የለውም። ስታጋሪ ግን ምንጩ ማን ነው የሚባለው መጠቀስ አለበት። በሙያ ውስጥ ያለ ነገር ነው ይሄ። ያ ምን ያደርግሻል? ምናልባት እዛ መረጃ ውስጥ ለምሳሌ አንቺን ኃላፊነት የማትወስጂበት ነገር ካለም ኃላፊነቱን እየሰጠሽ ነው ለጠቀስሽው ምንጭ። እኔ አይደለሁም የዚህ መረጃ ምንጭ፣ ከሌ ግን እንዲህ ብሏል፣ ከሌ እንዲህ ብሏል፣ ከሌ እንዲህ ብሏል፣ ከሌ እንዲህ ብሏል። ያንቺ ኦፒኒየን የለበትም እዛ ላይ፣ አንቺ አስተያየት የለበትም፣ ያንቺ ፍርድ የለበትም። ግን ምንጮች እንደዚህ ብለዋል፣ እንደዚህ እየተናገሩ ነው፣ ሁኔታው እንደዚህ የሆነ ነው መረጃ ሲሆን ግዴታ ነው ይሄ። ከዛ እነዛ ደግሞ የጠቀሻቸው ቦታዎች ያው ስማቸውንም የገነቡ መሆን መቻል አለባቸው አይደል? በታማኝ የሆነ ሚዛናዊ የሆነ መረጃን በማሰራጨት በማስተላለፍ እንግዲህ ለአመታት የተባለው ነው። ይሄ ሙያውን ጠብቀው በስነ ምግባር የሰሩ የሚታወቁ መሆን መቻል አለባቸው። ሊንክ ላክልን እኮ ማለት ተጀምሯል። በርግጥ አሁን የሆኑ ሰዎች ዝም ብለው ሲያወሩ ሊንኩን ካላየናና ምንም የሚሉ በራሱ መንገድ ቼክ ለማድረግ ብዙ ሰው ግን እንደወረደ ነው የሚቀበለው መረጃዎችን። አሉባልታውም ሁሉም ነገር እውነት እየመሰለው ደግሞ የሚሳሳት ሰው አለ። በቃ ይሄ ከሌ አለ ተብሎ እንኳን እኮ የታዋቂ ሰዎች ፎቶግራፍ ራሱ ፖስት ይደረግና እነሱ ያላሉት
በጣም የሆነ የወረደ ነገር አባባል እርዳታም ሊሆን ይችላል እንዲያደርጉልኝ አስተያየት ስጡኝ እነሱ አይደሉም ያንን ያሉት ፎቶአቸው ግን በእነሱ ስም ተከፍቷል ግን ከታች ደግሞ የተሰጠውን አስተያየት ስታይ ታዝኛለሽ ብዙ የሚጭበረበር የሚሳሳት ሰው እንዳለ የዋህ ሰው እንዳለ በደካማ ጎንሽ ነው የሚሰሩት እነዚህ ሰዎች እኮ ስለዚህ በቃ የእውነት ያቺ ሴት ወይም ያ ሰው ያለው ይመስላቸውና የተለያየ አስተያየት ሲሰጡት ያለሽ እና ይሄ በጣም ያሳዝናል ገና መረጃው ላይ ግንዛቤ ንቃት እንደሌለን በእንደዚህ አይነት ንቃተ ህሊና ውስጥ በቃ የሌሉ ብዙ ሰዎች እንዳሉ እንድትታዘብ ያደርጋል። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ